ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ሰኞ ሰኔ 22 2018 ዓ.ም በስቦ ማስከዳቱ 8 የመከላከያ ሰራዊት አባላት 303ኛ ሳምነው ኮር ውስጥ ባሉ ክፍለ ጦሮች ውስጥ ተቀላቀሉ። የ106ኛ ኮር 22ኛ ክፍለ ጦር በመቄት ወረዳ ከመድፍና ፔምፒ ጋር ጉሮሮ ለጉሮሮ በመተናነቅ ታላቅ ጀብድን ፈጽመዋል። ብልጽግና የለየለት የወንብድና ተግባር ውስጥ ገብቷል። የአገዛዙ ሰራዊት በስውርና በግልጽ ነጋዴዎችን ሲዘርፍ መቆየቱም ይታወቃል። የስነ ልቦና ውድቀት ውስጥ የገባው አገዛዝ የፋኖ ቤተሰቦችን በማገት ተሸናፊነቱን አረጋገጠ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በስቦ ማስከዳቱ 8 የመከላከያ ሰራዊት አባላት 303ኛ ሳምነው ኮር ውስጥ ባሉ ክፍለ ጦሮች ውስጥ ተቀላቀሉ። መነሻውን ከመቄት ከላስታና ከጋዝ ጊብላ ወረዳ የሚንቀሳቀሰው የብልጽግና ሰራዊት ከተለያዩ አሃዶቻቸው ያደረጉ መከላከያ አባላትም ስርዓቱን በመጽየፍና በመጥላት በየአቅጣጫው ከሚገኙ ወንድሞቻቸው የፋኖ አደረጃጀት ተቀላቅለዋል። ፋኖን የተቀላቀሉት መሰረታዊ ወታደር በላይነህ አለበል ላልኪው ከሚንቀሳቀሰው ከ38ኛ ክፍለ ጦር 4ኛ ሬጅመንት በመውጣት 30ኛ ክፍለ ጦርን አንድ እግረኛ 2 ዲሽቃ ምድብተኛን በድምሩ 3 የመከላከያ ሰራዊት አባላትን ላልኪው ከሚንቀሳቀሰው ከ38ኛ ክፍለ ጦር 6ኛ ሬጅመንት 14ኛ ክፍለ ጦርን እንዲሁም መሰረታዊ ወታደር ሙሉ ገብሬ 10 አለቃ ጌታሁን እንዳለው 10 አለቃ ክንዱ ፋንታሁንና 10 አለቃ ገብርያ አክሊሉ ከመቄት በመነሳት 81ኛ ክፍለ ጦርን በጥቅሉ 8 የመከላከያ ሰራዊት አባላትንም ፋኖን ተቀላቅለዋል። የመከላከያ አባላቱም ሁሉም ጥቁር ክላሽ በመያዝ ያገቡ ሲሆን በጥቅሉ 8 ጥቁር ክላሽ፣ 6 የክላሽ ካዝና ተተኳሽ፣ 4 የድረትና የወገብ ትጥቅ፣ 6 የእጅ ቦምቦችን ይዘው ተቀላቅለዋል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያም መረጃውን አድርሶናል። የ106ኛ ኮር 22ኛ ክፍለ ጦር በመቄት ወረዳ ከመድፍና ፔምፒ ጋር ጉሮሮ ለጉሮሮ በመተናነቅ ታላቅ ጀብድን ፈጽመዋል። ከፍላቂት ተነስቶ ወደ ጋሽና ሲግተለተል በነበረ የጠላት ሰራዊትም ላይ 22ኛ ክፍለ ጦር መብረቃዊ ጥቃት ተፈጽሟል። ከወደ ፋኖች ከባድ የከበባ ጥቃት የተፈጸመበት ከበባውንም ለመስበር የዲሽቃ የፔምፒና የመድፍ ቅንቡላን ለተከታታይ 2 ሰዓታት ሲተኩስ የዋለ ሲሆን በመቄት አናብስቶች የሥርዓቱ ስልጣን ጠባቂ አገዛዙ ሰራዊቶች ግን ወደ ሲኦል ከመሸኘታቸው የታደጋቸው ምንም አይነት ስርዓታዊ ኃይልም አልነበረም። መቄት ቁራምበሳ ከተባለ ቦታ ላይ የብልጽግና አገዛዝ ተከፋይ ሰራዊት ባናብስቶቹ የ22ኛ ክፍለ ጦር ነፍጠኞች ነብሱ ለሲኦል ስጋው ለጅብ ሲደረግ በዚህ አውደ ውጊያ በጥላት ላይ የተወሰደ አካላዊና ቁሳዊ ኪሳራዎችም ደርሰዋል። 42 የተደመሰሰ የጥላት ሰራዊት፣ 37 ቁስለኛ የተደረገ፣ 531 የክላሽ ተተኳሽ፣ 301 የብሬን ተተኳሽና ከ17 በላይ ቦምብና 9 የወገብ ትጥቅም የተገኘ ሲሆን ከዚህ በተጨማሪ ለወቅቱ ማዕረጋቸው ያልታወቁ 2 ከፍተኛ ያገዛዙ የጦር መኮንኖችም መደምሰሳቸውንም ከስፍራው ማረጋገጥ ተችሏል። ብልጽግና የለየለት የወንብድና ተግባር ውስጥ ገብቷል። የአገዛዙ ሰራዊት በስውርና በግልጽ ነጋዴዎችን ሲዘርፍ መቆየቱም ይታወቃል። ከሰሞኑ ዳንግላ ላይ በእስልምና አባቶች ላይ የተፈጸመው ተግባርም የዚሁ አካል ነው። ካሳሁን አስማረ የዳንግላ ከተማ አስተዳደር ምክትል ከንቲባ፣ ኮማንደር ደሴ ብርሃኑ አድማ ብተና አዛዥ፣ ብርሃኑ ገድፉ የደላንታ ከተማ የሚሊሻ ጽሕፈት ቤት ኃላፊ እንዲሁም ዋና ኢንስፔክተር ጀጀው ሞላ የዳንግላ ከተማ ፖሊስ ጽሕፈት ቤት ኃላፊ
ቀደም ሲል አርማጭሆ አካባቢ ለረጅም ጊዜ ሽፍታ የነበረ ያዋቀሩት የዘረፋ ቡድን ዳንግላ ላይ ተከታታይ ግድያዎችንም ፈጽሟል። ይኸው ገዳይ ቡድን ታላቁ አባት ኢሳ አልቂ ግንቦት 27 ቀን 2018 ዓ.ም ከምሽቱ 2:30 እስከ 3 ሰዓት ድረስ በቀበሌ 02 በሚገኘው መኖሪያ ቤታቸው በመግባት ገድሏቸዋል። እንዲሁም ሰኔ 20 ቀን 2018 ዓ.ም ታላቁ አባት ሼክ ሶፊያ መሐመድ በዳንግላ ከተማ 02 ቀበሌ በሚገኘው መስጂድ የጸሎት መርሃ ግብር ጨርሰው ወደ መኖሪያ ቤታቸው ሲመለሱ ከምሽቱ 2:30 ሲሆን በዚሁ ገዳይ ቡድን በጥይት ተደብድበው ተገድለዋል። ሁለቱም ሟቾች በዳንግላ ከተማ የታወቁ ነጋዴዎች ሲሆኑ ለገዳዩ ቡድን ከ1 ሚሊዮን ብር በላይ እንዲሰጡ ተጠይቀው ያንን ለመፈጸም ዳተኛ ናቸው በሚል ምክንያት ነው የተገደሉት። የዳንግላ ከተማና አካባቢው ህዝብም ከብልጽግና አገዛዝ ፍትህ ቢጠይቅም ምላሹ ሌላ ግድያ ሆኗል። ይህንን የሽብር አገዛዝ በኃይል ከማስወገድ የተሻለ አማራጭ የለም። በስቦ ማስከዳቱ ሁለት የመከላከያ ሰራዊት አባላት 101ኛ ኮር ውስጥ ባሉ ክፍለ ጦሮች ውስጥ 35ኛ ክፍለ ጦርን ተቀላቀሉ። መነሻቸውን ከጃራ ከሀብሩና ከወረባቦ ወረዳ ከሚንቀሳቀሰው የብልጽግና ሰራዊት ደቡብ እዝ 205ኛ ኮር አሃድ የሆኑት የመከላከያ አባላት ስርዓቱን በመጸየፍና በመጥራት በየአቅራቢያቸው ከሚገኙ ወንድሞቻቸው የፋኖ አደረጃጀቶችም ተቀላቅለዋል። ሰኔ 21 ቀን 2018 ዓ.ም የተቀላቀሉት ሁለት መሰረታዊ ወታደር ከ42ኛ ክፍለ ጦር 5ኛ ሬጅመንት በመውጣት 35ኛ ክፍለ ጦርን ሁለት ጥቁር ክላሽ በመያዝም ተቀላቅለዋል። የመከላከያ አባላቱም ሁሉም ጥቁር ክላሽ በመያዝ የገቡ ሲሆን 6 ካዝናት ከተተኳሹ 2 የወገብ ትጥቅ 6 የእጅ ቦምብ ይዘው ተቀላቅለዋል። ይህ በእንዲህ እንዳለም ከ104ኛ ኮር በተውጣጡ መቻ ኃይሎች ሰኔ 20 2018 ዓ.ም የሚግራን 015 ቀበሌ ሐይቅ ዳር አካባቢ የሥርዓቱ ተላላኪና መንገድ እየመሩ ህዝብን የሚያስጨፈጭፉና አማራን ለዳግም ባርነት ለማድረግ የሚሰሩ ኃይሎች ላይ እርምጃ ወስደዋል። በዚህ አስደማሚ ኦፕሬሽንም ሙሉ ተሾመ የተባለ ባንዳ እጅ ከፍንጅ በመያዝ ሲቻል እጅ አልሰጥም ብሎ አሻፈረኝ ያለውን ሰኢድ ሁሴንን እንድሪስ የተባለ ባንዳንም የማያዳግም እርምጃ በመውሰድ የተሳካ ኦፕሬሽን ተሰርቷል። የስነ ልቦና ውድቀት ውስጥ የገባው አገዛዝ የፋኖ ቤተሰቦችን በማገት ተሸናፊነቱን አረጋገጠ። በቤተ አማራ ወሎ ምድር በወረኢሉ ከተማና በዙሪያ የሚገኙ የፋኖ ቤተሰቦች ልጆቻችሁ ፋኖ ናቸው በሚል ሰበብ ብቻ ለ5 ቀናት ያህል ያለምንም ጥያቄና ክስ በከተማዋ መስተዳድር ፖሊስ ጣቢያ ታስረው እንደሚገኙም ተረጋግጧል። ታሳሪዎቹ ከመደበኛ የቤተሰብ ጥያቄ የተከለከሉ ሲሆን ለመጠየቅ ወደ ጣቢያ የሚመጡ የቅርብ ዘመዶቻቸውም ለምን መጣችሁ በሚል በጸጥታ ኃይሎችም ድብደባና እንግልት የተፈጸመባቸው ይገኛል። የታሳሪዎቹ እስርና እንግልትም የተፈጸመባቸው ወላጆችና ቤተሰቦች ሸዋ ጠቅላይ ግዛት በአሳምነው እዝ ባጼ ዘርዓ ያዕቆብ 1ኛ ኮር ስር የሚገኙ የብሩክ ደምሴ ክፍለ ጦር አመራሮችና አባላት ቤተሰቦች ሲሆኑ የአርበኛ ታደሰ ተስፋዬ እናት ወይዘሮ ሰርኬ፣ የአርበኛ ከበደ ወርቁ እናት ወይዘሮ አበበች ዳኜ፣ የአርበኛ አቡሽ ትእዛዙ እናት ወይዘሮ አምሳለ፣ የአርበኛ ደሳለኝ ከበደ እናት ወይዘሮ ማሽላ፣ የአርበኛ አበበ ጥላሁን ወንድም አበባው ጥላሁን፣ የፋኖ ገረመው ተሾመ እናት ወይዘሮ ሰርኬ ምንጉዴ፣ የፋኖ ሞገስ ኪዳኔ አያት ወይዘሮ ደመቁ አስጨናቂ፣ የፋኖ ዋሴ ኡመር እናት ወይዘሮ ፋንታይ ሶፊያ፣ የፋኖ ቆራጥ ሻለሙ አባት አቶ ሻለሙ አንዳርጌ፣ የፋኖ ጌቶ አዘነ አባት አቶ አዘነ፣ የፋኖ ሀብቴ ወላጅ እናትና ሌሎች በርካታ የታጋይ ቤተሰቦችም ናቸው። ሆኖም አረመኔያዊ የብልጽግና ስርዓት በቀጥታ ትዕዛዙ ኃላፊነት የሚወስደው አካላት ለነዚህ ንጹሃን ወላጆች መታሰርና መንገላታት ቁርጠኛ ትዕዛዝ የሰጡት በድርጊቱ ተጠያቂ የሚሆኑ የከተማዋና የወረዳው አመራሮች አቡሽመር የወረዳው ከተማ ከንቲባ፣ ደረስ ረሺድ የወረኢሉ ከተማ ፖሊስ ጽሕፈት ቤት ኃላፊ፣ በዛብህ ተሾመ የወረኢሉ ከተማ ብልጽግና ቅርንጫፍ ጽሕፈት ቤት ፖለቲካ ዘርፍ ኃላፊ፣ ሰይድ ሙሄ የወረኢሉ ከተማ ብልጽግና ጽሕፈት ቤት ኃላፊ፣ ብርሃን ኢማም የወረኢሉ ወረዳ ፖሊስ ጽሕፈት ቤት ኃላፊ፣ ደሳለኝ ቸርነት የወረኢሉ ወረዳ አስተዳዳሪ፣ አቶ መገስ ባህሩ የወረኢሉ ወረዳ ብልጽግና ጽሕፈት ቤት ኃላፊ ሲሆኑ ይህንን እኩይ ድርጊት የፈጸሙ አካላት አስቸኳይ መፍትሄ የማይሰጡ ከሆነ የታሳሪ ልጆች የሆኑት የፋኖ አባላት ከላይ የተጠቀሱትን አስተዳደርና የጸጥታ ኃላፊዎችም በቤተሰቦቻቸው ላይ ለደረሰው እስርና እንግልት ሙሉ ኃላፊነቱን እንደሚወስዱም ገልጸዋል። አናብስቶቹም አክለው ቤተሰቦቻቸው በአስቸኳይ የማይለቀቁ ከሆነ እኛም የአጸፋዊ ምላሹን በቅርብ ቀን ወስደን የምናሳይ ይሆናል ሲሉም ከጥብቅ ማስጠንቀቂያ ጋርም መልእክታቸውን አስተላልፈዋል። ድል ለአማራ ፋኖ! ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን።
በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።